ከቤተሰቦቻቸው ከልጆቻቸው አንዳንዶቹ በአራስነታቸው የታሰራሉ። ለምሳሌ መስከረም አራስ ነበረች ስትታሰር። ሳናነሳቸው ብናልፍ ፌር አይደለም እና በቅርቡ ወደ እስር ቤት ሂደሽ የታሰሩ ፖለቲከኞችን፣ ህሊና እስረኞችን እንደዛ ወዳጆችን ጠይቀሽ መተሻል እና እንደው በአጠቃላይ በምን ሁኔታ ላይ ይገኛሉ? የሄድሽበት እንደው ዓላማስ ምን ነበር? በነገርህ ላይ አሌክስ፣ አሁን ምናልባት ይሄ የምርጫ ክርክሩ ጊዜ የነበረው ትንሽ እውቅናው ከፍ አለና ይሄ በጣም ተሰማ እንጂ እንደ ኢሃፓ እስረኞችን መጠየቅ የጀመርነው ዛሬ አይደለም። ለረጅም ጊዜ ያደረግነው ነገር ነው። ከዚህም በፊት ቂሊንጦም ያሉ እስረኞችን እንጠይቅ ነበር፣ እንደውም በጣም ሬጉላርሊ በሚባል ሁኔታ። በጋዜጠኝነት ዘመንም እንጠይቅ ነበር። አስታውሳለሁ። ኤርሚ የሆኑ ፎቶዎች ምናምን ትለጥፉ ነበር አይደለ? ፌስቡክ ላይ ጠይቃቸው እስረኞችን ምናምን። አዎ አሁንም ሬጉላርሊ ጠይቃቸዋለሁ እኔ ማስታወስ። ኦኬ እሺ፣ ሚስተር ቀጤ ጠይቄያቸዋለሁ ማለት ራሱ ወደዛ መቀላቀል ሊፈጥር ስለሚችል ነው። ኧረ ተው አታስፈራራን ኤርሚ። አይ ተገቢ ነው። አንድ ነገር እኮ አለ። ይኸውልህ የታሰሩ ሰዎች እስረኛ ናቸው፣ በመንግስት ቁጥጥር ስር ውለዋል። ስለዚህ ሌላው ህዝብ መጠየቅ፣ እግዚአብሔር ያስፈታችሁ ማለት፣ በእነሱ ጉዳይ ጣልቃ መግባት፣ መደገፍ፣ መቃወም ምናምን አይደለም። በቃ አብረን የበላን አብረን የጠጣን አብረን ጓደኞቻችን ያወራን ሰዎች ናቸው። ሲታሰሩ መሄድ ነው። ይሄ ማለት ሰብአዊ ነው። ምንም በሌላም የሚያስጠረጥር በሌላም እንትን አይደለም። ሰብአዊ ነው። እንደውም አለመጠየቅ ነው የሚያስጠይቀው እውነቱን ለመናገር በይሊና እሺ ሚስተር ቀጤ እንደው የአንዳንዶቹን ስም ቢነሳ ሁሉ ደስ ይለኛል። እንደው የሚቻል ከሆነ እነማን ናቸው በስር ላይ ያሉት? ምንም አሉ በጣም ብዙ እንዳልኩህ፣ በተለይ እዚህ ከማንነት ስር ጋር በተያያዘ ኦልሞስት በጣም ብዙ በመቶዎች የሚቆጠሩ ነው ያሉት። ለምሳሌ የምናውቃቸውን ለምሳሌ አሁን የሆነ ስም ብጠራልህ በጋራ ላናውቃቸው እንችላለን እና የምናውቃቸውን ክርስቲያን ታደለ አሉ፣ እነ ዶክተር ቴዎድሮስ አሉ፣ እነ ዳዊት በጋሻው፣ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዮሐንስ ቧያለው አሉ። በጣም ብዙ ናቸው። እነ ዶክተር ሲሳይ ብዙ ናቸው ሰዎቹ። አሁን አንድ ነገር አለ ከነዚህ ሰዎች ጋር። ለምሳሌ እኔ የመርህ ልዩነት አለኝ። የመርህ ልዩነት በጣም ይኖረናል። የምንታገልበት መንገድ የተለያየ ሊሆን ይችላል። የቆምንለት ዓላማ በጣም የተለያየ ሊሆን ይችላል። ነገር ግን የትኛውም የመርህ ልዩነት አንድ ሰው ላይ የሚደረግን የኢሰባዊ የሆነ አያያዝና የዲሞክራሲያዊ የሰብአዊ መብት ረገጣ ሳታይ እንድታልፍ ሊያደርግህ ይገባል ብዬ አላምንም። ስለዚህ ለምሳሌ እስር ቤት ስሄድ እያንዳንዱ የሚያደርጉትን ነገር እያንዳንዱን የቆሙለትን መርህ አመለካከታቸውን የፖለቲካ አረዳዳቸውን እቀበለዋለሁ ማለት አይደል። ማንም ሰው ላይ ግን ኢሰባዊ የሆነ አያያዝ ሊደረግ እንደማይገባ ደግሞ ያ ደግሞ የኔ ፕሪንሲፕል ነውና ስንሄድ ስንጠይቃቸው አንድና አንድ አይነት የመሆን ጉዳይ አይደለም፣ ሰው የመሆን ጉዳይ ነው። ነገ ደግሞ ወደድንም ጠላንም እኛ ላይ የሚደርስ ነገር ነው ይሄ ሲቹዌሽን እና በደንብ እናውቀዋለን ያለውን ሁኔታ በምን መንገድ እንደሆነ ትክክል የቱ ነው ትክክል የት አይደለም የሚለውን መመዘን እንችላለን። እና ከዛ አንፃር ነው አሁን የጠቀስኩልህ ሰዎች በሙሉ ለአመታት እስር ላይ ነው ያሉት። አንዳንዶቹ ሲታመሙ ሕክምና እየተከለከሉ፣ አንዳንዶቹ በጣም ለረጅም ጊዜ ሕክምና ሳያገኙ እየተጉላሉ፣ የተራዘመ ፍትህ እንግዲህ እንዳልተሰጠው የሚቆጠረው ይባላልና ፎር ዛት ማተር መጨረሻ ላይ ፍትህ እንደሚሰጣቸውም አሁን ባለው ሁኔታ እርግጠኛ መሆን አይችሉምና ከቤተሰቦቻቸው ከልጆቻቸው አንዳንዶቹ በአራስነታቸው የታሰራሉ። ለምሳሌ መስከረም አራስ ነበረች ስትታሰር። ስለዚህ የትኛው ማለት ይቅርታ ላቋርጥሽና መቼም አንዳንድ ጊዜ በፖለቲካ ውስጥ እንደዚህ አይነት ሰዎችን ወይ ወጣ ብለው የሚታዩ ሰዎችን ማሰር ሰዎቹ ጋር ብቻ የተያያዘ ሳይሆን ውጭ ያለውንም ሰው ለማስፈራራት ይጠቀሙበታል መንግስታት። እኛ ጋር ብቻ ሳይሆን አለ የተለያየ ቦታ የተለመደ የፖለቲካ ስልት ነው። የነሱን ስቃይ የነሱን መጉላላት ሲያይ ውጭ ያለው ሰው እንዲፈራና
ሊያደርግ ያሰበውን እንዳያደርግ የማስፈራራት ስጋት እንዲፈጠርበት ማድረግ እንዲያፈገፍግ አቆሙ የማድረግ አንድ አካሄድም ነው። የታወቀ ነው። ከበፊት ጀምሮ ይሄ ይደረጋል እና ጥያቄ ስታያቸው ፈራሽ ወደ ራስሽ በጣም ነው ያዘንኩትም ያፈርኩትም በነገር ላይ ለምን መሰለ? አንደኛ አሁን ባለው ሁኔታ ነገ ይሄ የኔ ዕጣ ፈንታ እንደማይሆን እርግጠኛ መሆን አልችልም በመጀመሪያ ደረጃ። ሁለተኛ እንዳልኩ ሪጋርድለስ የትኛውም አይነት የፖለቲካ አቋም ማንም ሰው እንደዚህ አይነት ትሪትመንት እንደማይገባ አውቃለሁም አምናለሁ። ስለዚህ በጣም ያሳዝናልም እንደ ሀገር ያለንበት ሁኔታን በጣም ያሳፍራል። ወደኔ ወስጄ አይቻለሁ፣ ልክ ነው። ግን አንድ መረሳት የሌለበት የኔም የትኛውም ሰው ነፍስ ከማንም አይበልጥም አያንስም። እኔ እዚህ ያለሁኝ ፖለቲካ ውስጥ ነው ያለሁት። ክልል ላይ እኮ የተለያዩ ክልሎች ላይ ምንም ማያውቁ ህፃናት እኮ እየተገደሉ ነው በሆነ ማንነት ተመርጦ ማለት ነው። በትግራይም ጊዜ አይተናል። አሁን በአማራ ክልል እያየን ነው። ረጅም ዓመት ኦሮሚያ ላይ ጦርነት ነበር። አሁንም ሰዎች እየተገደሉ እንደሆነ እየሰማን ነው። የኔ ነፍስ ከነዛ ህፃናት ነፍስ በምን በልጦ በምን ከብሮ ነው? ገብተዋል። እኔ ወደ ኋላ አምለው ምክንያቱም ምንም አላረጉም እነዛ ሰዎች። ወጣቱን ተው የራሱን ነገር ልትዘረዝር ትችላለህ። ምንም የማያውቁ ህፃናት እየሞቱ ነው። ዓለምን ንቀው በገዳም ያሉ መነኮሳት እየሞቱ ነው። እንዳልኩ ደግሞ በጣም ብዙ ሴቶች እየተደፈሩ ነው። እኔ ከነዛ ሴቶች ከነዛ ህፃናት ከነዛ ገዳማውያን አንፃር አም ፕሪቪሌጅድ በጣም እዚህ ሆኜ ማለት ነው። ስለዚህ እነዛ ባላጠፉት ነገር እየሞቱ ባለበት ባላጠፉት ነገር ተለይተው እየተሳደዱ ባለበት ሀገር ላይ የኔ ፍርሃት ምንም ነው። የኔ ሞታለሁ ታሰራለሁ የሚለው ፍርሃት በቃ ምንም ነው እንትኑና እኔ በቃ የትኛውም ነገር ሲመጣ ማስበው እዛ ጋር የሚሆኑትን ሰዎች ነው። እዛ ጋር ምንም በማያውቁት የሚሳደዱትን የሚፈረጁትና የሚገደሉትን ሰዎች ነው። ስለዚህ ኦፍ ኮርስ ሄጄ ሳያቸው በደንብ እንትኑ ይሰማኛል። ነገ እኮ እኔም ዕጣ ፈንታ ሊሆን ይችላል ብዬ ይሰማኛል። በጣም ደግሞ የሚገርመው ያንን ጉብኝት ኦፊሻል ካረግነው በኋላ የነገዋን ቤቷን እየጎበኘች ነው አይነት በጣም ብዙ እንትኖች እኔም ለዚህ አይነት ኮሜንቶች አሉ። አዎ እና በጣም ነው ያስገረመኝም በማሳዘን ሁኔታ ማስቆኛል እውነቱን ለመናገር ነው። ግን ሚስትረ አሁን ውጭ ነን ስናየው እዛ ውስጥ ነው ያሉ ሰዎች አሉ የተቻላቸውን ለህዝብ አድርገዋል በሰዓቱ። በዛ ምክንያት ነው እኔ አንደኛቸውም አሁን ከጠቀሻቸው ሰዎች በግል ጉዳያቸው የታሰሩ የሉም። ያው እንደምናውቀው ምንም ይሁን ምንም መንግስት ጋር ባደረጉት የፖለቲካዊ ሰጣ ገባ የታሰሩ ናቸው፣ ትግል የታሰሩ ናቸው። እና አንቺም በፖለቲካ ውስጥ ነሽ፣ መታሰር ሊኖር ይችላል፣ ምንም ከዛም በላይ ዋጋ ሊከፈል ይችላል። እና አንድ ሰው ሲታሰር ሌሎች በምን መንገድ ሊያስታውሱት ይገባል ብለሽ ታስቢያለሽ? ያልታሰሩት ኮቴሽን ውስጥ አሌክስ አራቱ ጋዜጠኞች ናቸው። እሺ አዎ እንዴ በደንብ ዝሮ ግን ያበዘገቡት ነገር ነው። ፖለቲካ ጋር ተነካክቷል ነው ዝሮ ዳዊት በጋሻው፣ ጎበዜ ሲሳይ፣ መስከረም አበራ እና ገነት አስማማው ጋዜጠኞች ናቸው። በእርግጥ መንግስት በጋዜጠኝነታቸው አይደለም የሚያሰርኳቸው ነው የሚለው፣ ግን ልጆቹ ስራቸው ጋዜጠኝነት ነበር። በነገራችሁ ላይ አሁን ላይ እየታሰረ ያለው ጋዜጠኛ ብቻ አይደለም፣ ሙያውም እየታሰረ ነው ጭምር። ከሀገር የሚሰደደው ጋዜጠኛ ብቻ አይደለም፣ ጋዜጠኝነትም ጭምር ነው። አሁን ላይ እኔ ያለኝ አረዳዲያ ነው። ምክንያቱም በጋዜጠኝነት ሙያቸው ሰዎችን በሰሩት ስራ ዲቴን እያደረግ ከዛ በኋላ ጋዜጠኝነትን በነፃነት እየተሰራ ነው የሚባል ነገር የለም። ሚዲያዎች እየተዘጉ ነው እንደምታዩት። ሚዲያዎች በጣም እየተዘጉ ያለበት ሁኔታ ነው ያለው። ያልተዘጉትን ብዙ ማስፈራሪያ እየደረሳቸው እንደሆነ እንሰማለን። እና አሁን ላይ ጋዜጠኝነት እየታሰረ እየተሰደደ እየተዘጋ ያለበት ሁኔታም ጭምር ነው ያለው ብዬ ነው ማምነው እኔ። ጥሩ እንግዲህ ሌላኛው በጣም ሚስጥር ያነሳችው ነገር አሌክሴ ሁለት ነገር ማንሳት ፈልጌ ነው ከነሱ ጋር በተያያዘ። በተለይ እኔ በጣም የምቀርባቸው ዳዊት በጋሻውን እና ጎበዜን ነውና በዛው አጋጣሚ አንዱን ስጠይቅ ሌላውንም
የመጠየቅ እድል ይኖርሃልና እዚህ ሜክሲኮ ወንጀል ምርመራ ከተያዙበት ጊዜ ጀምሮ አሁንም ቂሊንጦ እስካሉበት ጊዜ ድረስ እንደውም አሁን ሪሰንትሊ በጣም የጥፋተኝነት ስሜት ይሰማኛል ብዙ ስለማልሄድ እኔ ወዳጅህን በክፉ ቀን መተው አለብህ ብዬ አላምንም። ሪስክ እንዳለው ባቅም የተወሰነም ነገሮች የመጡብኝ ቢሆንም በጣም ሰው ያስፈልጋል። በተለይ ደግሞ በተራዘመ ቁጥር የጠያቂዎችህ ቁጥር እየቀነሰ ፋይናሊ አንድ የቅርብህ ቤተሰብ ብቻ ምግብ የሚያደርስልህ ሰው ብቻ የሚጠይቅህ ጊዜ ይመጣልና ሰው በጣም ትፈልጋለህ፣ የሰው ትንፋሽ ትፈልጋለህ፣ ማየት ትፈልጋለህ። በዚህ ምክንያትም ነው። ሁለተኛው ነገር ቅድም ሚስጥር ያነሳችሁ በጣም ትኩረት መደረግ ያለበት ነገር እንዳልኩ በተለያየ ጊዜ ሄጄ ጠይቃቸዋለሁ። ኮምፕሊትሊ በፖለቲካ አስተሳሰባችን ፍጹም ተቃራኒ ነን። ፈጽሞ እኔ በማምንበት መንገድ ጓደኛዬ ዳዊት ወይም ጎበዜ አያምኑበትም፣ እነሱ በሚያምኑበት እኔ አላምንበትም። ነገር ግን እነዚህ ልጆች ጓደኞቼ ናቸው፣ ወንድሞቼ ናቸው። አስቸጋሪ ሁኔታ ውስጥ በሚሆኑበት ጊዜ ሄዶ መጠየቅ በጣም አስፈላጊ ነው። ሄደ ጠየቅ ማለት የፖለቲካ አፊሊዬሽን አለ ማለት በፊት በ97 እና ከዛ በኋላ የነበሩ ልጆች ፖለቲከኞች በታሰሩበት ጊዜ ዞን 9 እንኳን የሚባለው የጦማሪዎች ቡድን ከመመስረቱ አስቀድሞ እነዛ ልጆች ለዞን 9 መስረታ የነበረውም እስረኞችን በየሳምንቱ ወይም በየ15 ቀኑ ሄዶ የፖለቲካ እስረኞችን የመጠየቅ ልምምድ ነበርና በጣም በቃ እኔ እንዴት እንደምገልጸው ራሱ አላቅም። የሰው ትንፋሽ ትፈልጋለህ። እኔ ታስሬ አላቅም፣ በርግጥ ግን እስር ቤት ሮኝም ስለሰራው እነሱም ጋር እንዳልኩ በተደጋጋሚ ስለሚሄድ የመጠየቅን ቫልዩ በደንብ ነው የምረዳውና በጣም የሚችል ሰው ሁሉ ሊያደርገው ይገባል ብዬ ስለማምን ነው ይሄን ያነሳው። አሁንም ማንሳታችን ለዛው ነው። ኤርሚ እነዚህ ሰዎች ታስረዋል፣ ሊጠየቁ ይቅርታ እዚህ ጋር ታሳሪዎቹ እንዴት እናስባቸው የሚል ጥያቄ ነበር መሰለኝ አሌክስ። አንስቼ ነበር። እንደው ውጭ ሆነሽ ስታስቢው ታሳሪዎቹን እንዴት ነው ማሰብ ያለብን? በኮቴሽን ያልታሰር ነው። አዎ በኮቴሽን ያልታሰር ነው። ምን አለ መሰለህ አንድ ሰው ሲታሰር የሱ ነፃነት ብቻ ላይ በጣም ብዙ ለምሳሌ የቤተሰብ አስተዳዳሪ ሊሆን ይችላል፣ የወለዱት ቤተሰብ ሊኖር ይችላል፣ ልጆች ሊኖሩ ይችላሉ። የለመዱት ህይወት ነው የሚቀርባቸው። እነዚህ ሰዎች በግል ጉዳያቸው አልታሰሩም። ወደድንም ጠላንም ባመኑበት መንገድ ለህዝብ እየታገሉ ነው የታሰሩት እና ያ የታገሉለት ህዝብ አልፎ በፌስቡክ በሶሻል ሚዲያ ከማስታወስ በዘለለ በተግባር ደግሞ አጋርነት ማሳየት አለ መንገዶች አሉ። ለምሳሌ ልጆቻቸው የትምህርት ቤት የማይከፈልላቸው እስረኞች አሉ የምናውቃቸው በተወሰነ ከሚሉ ጋር የምናገናኛቸው ቤተሰቦቹን የቤት ኪራይ የሚያጡ እኮ አሉ። የቤት ኪራይ የሚያጡ ሰዎች አሉ። ሄደው ሰው የማይጠይቃቸው አሉ። ሰው የመጠየቅ ቀላል አይደለም። ታመህ እንኳን በጣም ነው የምታስታውሰው የጠየቀህን ሰው እንኳን ታስረህ ቀርቶና ይሄ ሁሉ ባለበት ብዙ አይነት የመርዳት መንገዶች አሉ። ከዛ ግን ቅድም ኤርሚያስም እንዳለው እኔም ቅድም ለማንሳት እንደሞከርኩት እነዛን ሰዎች ረዳህ ማለት ፖለቲካሽን አለ ማለት አይደለም። የተለያየ መንገድ ላይ ልትሆን ይችላል። ግን ለራሳቸው ሲሉ ወይ የሆነ ነገር ሰርቀው አይደለም እነዚህ ሰዎች የታሰሩት። ጋዜጠኞቹ ስራቸውን ሲሰሩ በጋዜጠኝነት ወይ በማንነታቸው ወይ በፖለቲካ አመለካከታቸው ወይ ደግሞ እየታገሉ ስለነበረ ነው የታሰሩት። እነዚህን ሰዎች ማገዝ ማለት ግዴታ ነው፣ እርዳታም አይደለም። ፎርዛት ማተር በፍጹም እርዳታም ነው ብዬ አላስብም። ምክንያቱም እንዳልኩት ለራሳቸው አይደለም ብቻቸውን በትነው እየታሰሩ ያሉት። ስለዚህ
በተለያየ መንገድ ማገዝ ይቻላል። ምናልባት ብዙ ሰው ሊፈራ ይችላል። እንደዚህ ግንኙነት አለ ተብሎ ሊሆን እንትን ልባል ይችላል ነገር አለ። ግን ሁሉም ሰው የሚያግዘው ሄደን የምንጠይቅም ሰዎች እና እሱን ከፍርሃቱ ወጣ ብለን በየጊዜው ሶሻል ሚዲያ ላይ ብቻ በሆነ ጊዜ አንዴ ከማሰብ እነሱ በየዕለቱ የእስርን ህይወት እያሳለፉት ነውና በዛ መንገድ ብናየው ጥሩ ነው ብዬ አስባለሁ። አመሰግናለሁ ሚስጥር። እንግዲህ አሁን እንዳነሳችሁት ሚስጥር እንዳነሳችሁ ሌሎቻችሁም ማንኛውም ሰው በፖለቲካ አመለካከቱም ይሁን በሌላ መንገድ ሲታሰር ቤተሰቦቹ የዛ ገፈት ቀማሽ ሊሆኑ አይገባም። ህፃናት ልጆች አመለካከት የላቸውም። ቤተሰቦቹ የፖለቲካ አመለካከት የእሱን ላይጋሩ ይችላሉ። ስለዚህ እሱ በመታሰሩ በደረሰባቸው ሊረዱ ሊደገፉ ይገባል። ለዚህ ደግሞ አንድ አይነት የፖለቲካ አቋም ሊኖር አይገባም። ሰው ስለሆኑ ብቻና ለልጆቻቸው ማድረግ የማይገባ ማቅረብ ስላልቻሉ ሌላው ሰው ሌላው ህዝብ ማንም ሰብአዊነት የሚሰማው ሊረዳቸው ሊንከባከባቸው ይገባል። ያጡትን ነገር ሊያሟላላቸው ይገባል። በተቻለ መጠን ፍትሐዊ መሆን እስርን ግድያን ማዋከብን እንደ አንድ የፖለቲካ ስልት ላይ አይገባም። ይህ ነገር በዚህ ምንም ጥቅም የለውም። እድሜ ያራዝም ይሆናል፣ ግን አደገኛ ነው። ለሀገርም አደገኛ ነው፣ ለግለሰቦችም አደገኛ ነው። በመላው ዓለም ተሞክሮ ያልደረሰ ነገር ነው። እንደ ሀገር እንደ ህዝብ ፍትሐዊ በሆነ መንገድ በመወያየት በመነጋገር በተለይ ደግሞ ከምንም በላይ የሰዎችን ነፃነት ነገሮችን ማስኬድ ጥሩ ነው። እንደሚወራው ቀላል አይደለም፣ ግን ቢያንስ በሀሳብ ደረጃ ይህንን መቀበል ትልቅነት ነው። ወደ ሚስጥር ልመለስ። ሚስጥር በእውነት ስለመጣሽና አክብረሽን ተገኝተሽ ሀሳብሽን ስላካፈልሽን በጣም ክብር ይሰማኛል። አመሰግናለሁ። በጣም እኔም በጣም ነው የማመሰግነው። በጣም በእውነት ደስ ብሎኛል።